እኔ እሱ ነው ምን አለው እሱን ምንድነው በጋራ በሳደው ያንድ ሰው ስድብ አይ በጣም የሚገርመኝ ነገር ማለት ነው ኪዳነ ምሕረት እናቴ 16 12 19 21 ምናምን ብለው 23 ምናምን ብለው ይጽፋሉ። እርግጠኛ ነኝ እናንተ የቤተ ክርስቲያን ገብቷችሁ አይደለም። የፖዚሽን ቁጥር አውቃችሁ ሊሆን ይችላል 23 22 ምናምን ብዙዎቹ ነው የምልሽ። አሁን ፌክ አካውንት የሚከፍቱት ወይ የሰው እምነት ለማሰደብ ነው። ማልዶኛል በጣም ደግሞ እኮ ስሙ አይደለም ይገርመኝ እኔ ፕሮፋይሉ ስላድኖ ፕሮፋይል ማልዶኛል ይላል። አሁን የቅዱስ ሚካኤል ስዕል ነው ያለበት ምስል የሚያወራው ግን ስለ ሴክስ ነው። እንደ ሀበሻ ሰው እኔ እንደ ሀበሻ ሰው ራሱ እግዚአብሔርን የሚዳፈር ሰው የለም። እውነት ነው እግዚአብሔርን ነው። ስፔሻሊ ቲክቶክ ላይ ስላድኖ አድርጋችሁ ኮመንት የምትጽፉ ሰው የሰውን ህይወት ጀጅ ለማድረግ የምትዘጋጁ ሰዎች እናንተ እኛ ጀጅ እኔ ይሄ ልጅ ባለጌ ነው ብለህ ከቤተሰብ አታጣላኝ። ኦልሬዲ ቤተሰብ ያቀኛል። ከሰው አታጣላኝ። ኦልሬዲ መስማት የምትፈልጉትን ነው እያወራን ያለ ነው። ኦልሬዲ ችግር የለውም። ግን ጻድቅ መስሎ የሀበሻ ህዝብ እስቲ ኢትዮጵያ ውስጥ ስራ ለመቀጠር ኮኪ ሄደሽ አለቃ ከኔ ጋር ተኝ ምናምን ብሎሽ አያውቅም? ያውቃል። ግን እዚህ ላይ እንደው እኔ ኳሊፋይድ አይደለሁም፣ ኦቨር ኳሊፋይድ ነበርኩ ለድርጅቱ። ግን ብቻ የሚለው ጠርቶ ሰውነትሽ ያምራል ይለኝ ነበረ እኮ አለ። በጣም ከሱ አቅም ብቻ አይደለም መንጃ ፈቃድ ልትማሪ ሂጂ እስቲ አያስቸግሩሽም? ታክሲ ላይ ተሳፈሪ እስቲ አያስቸግርሽም? ያስቸግራሉ። በጣም ብዙ ሰው ያስቸግራሉ በሴክስ ጉዳይ። ግን ልክ እዚህ ጋር ተጠንቀቁ ብለሽ ስታወራ አሁን ሴቶችን ብለው ተጠንቀቁ ነው። ኢቨን ይቺ የቻርጅ እንትኗል ይቺ ጥዝ የምታደርገውን ይዛችሁ ብትዞሩ ዘንድ አንቺ ሰውነትሽ እኮ ያምራል ምናምን ብሎ እጁን ታፋሽ ላይ ሲያደርግ ጭርዘው። አብዛኛው ሰው አስመሳኝ ነው። እዚህ መጥቶ በቃ እንደ ሀገራችን ወዴት እየሄደች ነው ይላል። የቤተ ክርስቲያን ነው እንትኑ የጴንጤ ቸርች ስብከት ነው ሪፖስት የሚያደርገው። የምሬን ነው የምልሽ። ከዛን ደግሞ የኦርቶዶክስ መዝሙር ነው እየዘመረ የሚለቀው። እኔ ስንት ሰው አውቃለሁ። የምሬን ነው የምልሽ። ቲክቶክ አካውንቱ እንዳለ መዝሙር ሆኖ ሚስት እያለው ምናምን ሌላ ሴት ጋር ግን ተፍተፍ የሚል በጣም ብዙ ሰው አውቃለሁ። እውነት ነው። ብዙ ያው ከወንዶች ጋር ስለምወል የወንዶችን ባህሪ ነው የምነግርሽ። ሴቶች ደግሞ ከዛ በላይ ከረንትሊ ከአንድ ወንድ ጋር ብቻ የምታወራ ሴት ካለች ደግሞ ነው ይቀጣል። ተጠባባቂ ጴንጤ ዘማሪ ሆኖ ልንገርህ፣ እርግጠኛ ሆኜ ነው የምነግርህ። ጴንጤ ዘማሪ ሆኖ ከ3 ሴት ልጅ የሌለው ካለ በትንሹ እንደ አልበም ነው የምልህ። ነጠላ ዜማ በለው። ለም ትልቅ ደረጃ የምሰጧቸው ዘማሪ አይደሉም። እኔም በጣም መዝሙሯቸው ደስ ይለኛል ተመስጬ። ጴንጤ እንደዛ ያደርግም ስላሉ መዝሙር ያላቸው ትልልቅ አልበም ያላቸው 3 4 ልጅ የተለያየ ሰው ጋር ልጅ አላቸው። ያረጋል። የኢትዮጵያ ሕዝብ ጸሎት ነው የሚያስፈልገን። ሁሉም ተለክፏል ነው የምልሽ። ሴክስ ላይ የምሬን ነው የምልሽ። እኛ እዚህ ስለምናወራው እኔ አሁን ባለፈው ማለት ነው እግዚአብሔር አፈርኩ ለራሴ የሆነ ፕሮግራም ላይ ነበርኩ። አሁን ሰው እኔ ብዙ ጊዜ ለምን እንደዛ እንደምልሽ ታውቂያለሽ? መሆን እኮ ባለጌ ነው፣ ይሄ ልጅ እኮ ባለጌ ነው፣ ይሄ ልጅ እኮ እንደዚህ ነው ምናምን ስለሚል ነው ሰው እና ከሆኑ ልጆች ጋር ማታ 4 ሰዓት ተኩል ነው ምናምን ነው ከሆነ ፕሮግራም ላይ ወጥተን በጣም ራባቸው እና ዋው በርገር ምናምን ልናዝን ነው። የምሬ ነው የምልሽ። ሴቶቹ እንዳይረበሹ አልነገርኳቸውም እና ሴቶቹ ሰልፍ ሰርቪስ እና ሄደው ሊያዙ ሲሉ እኔ ብቻዬን ቀረውና 3 4 ግሩፕ ወንዶች አሉ። ሳልፍ ይሄን ባለጌ ልጅ ምናምን አለ አንደኛ። ከዛም ባልሰማ ምናምን ዝም ብያለሁ። ከዛም በኋላ ሴቶቹ መጡ። ሴቶቹ ሲመጡ ይዣቸው ወንበር ስቤ ምናምን ሳስቀምጥ እነሱ አልሰሙትም፣ እኔ እየሰማሁት ታያለ። እነዚህን 2 ሴቶች ይገዳቸዋል ዛሬ አለ አንዱ ጮክ ብሎ። ማን ነው ባለጌ? አሁን የምሬ ነው። ጥማት አናታቸው ላይ ወጥቶ
ፐብሊክ ላይ እንደዚህ እስኪያወሩ ድረስ እየደረሱ ከዛን ደግሞ መጠቋቋሚያ ከሌኮ ባለጌ ነው ከሌኮ ባለጌ ነው። አብዛኛው ሰው ሆርኒያም ጫፍ ላይ ደረሰ። እዚች ጋ የደረሰ ከመድፈር ማይተናነስ ውንጀላ የሚያደርግ ቂጥ የሚተነጉል ስታልፊ የሚነካካ ጸጉር የሚዳብስ ምን ሚል ይመጣና እኛ እኮ ጨዋንን ጨዋ ህዝብ የተከበረን ህዝብ ባህላችን በጣም አይ ነው ከዚህ በዚህ ስማማለሁ እኔ በጣም ቢካዝ አሁን ሁሉም ሰው ደግሞ ባለጌ ከደፋሪ እኩል አሁን ሴትን የሆነ ነገር ያደረገ እንዴት ከደፋሪ እኩል ባለጌ ሊባል ይችላል? እና አሁን በዩዘር የሚመጡ ሰዎች እኔ ደፋሪ ልትሆኑ ይችላላችሁ ምናምን፣ ግን የሰውን ኃጢአት ለመጎንጎን አላችሁ። ልንገርሽ ፕሮባብሊ አሁን ለምሳሌ ዩዘር ምናምን ብሎ ወይ ፌክ አካውንት አድርጎ ምናምን እዚህ አንቺ ጋር መጥቶ ልብዳሽ ምናምን ተበዱ ምናምን የሚል ሰው በአካል ያገኝ አይምርሽም። ለዛም ነው ስለሚያፍርበት ነው አካውንቱንም ማንነቱንም ደብቆ የመጡ ስለሚያፍርብሽ ስለሚያስበውን አስተሳሰብ ስለሚያፍርበት ወይ በሴት አካውንት ይመጣል ወይ ፌክ አካውንት ያደርጋል ወይ ስሙን ያጠፋል ወይ ፕሮፋይል ፒክቸሩን ያጠፋል። ከዛ ለምንድን ነው እንደዚህ ያደረገው ስትዩ ቤተሰብ እንዳያይ ይልሻል። እኔ አንዳንዴ ቲክቶክ ላይ የምጸልየው ነገር ምን እንደሆነ ታውቂያለሽ? በፓስፖርት የሚከፈት ነው ቲክቶክ እና የፓስፖርት ፎቶሽ ነው ወይ ፕሮፋይል ፒክቸር ማድረግ ምትችይ ቢሆን እና የፓስፖርት ስምሽን ማስገባት ብትች በጣም ነው ደስ የሚል። አንድ ሰው አንድ አካውንት ብቻ ቢኖር አስበሽዋል እንዴት እንደሚጸዳ? በጣም ስድብ ይጠፋል፣ ግማሽ ስድብ። ለምን ደፍሮ ቆለጥ ያለው የለም ለመናገር በራሱ ስም በራሱ አካውንት ደፍሮ ለመናገር ቆለጥ ያለው ሰው የለም። ሼር አርግ ወገን፣ ሼር አርግ፣ ኮፒ ሊንክ አርግ። እናንተ ግን እዚህ ጋር መጣችሁ። ግን እግዚአብሔርን አንዳንዴ ግን ኮሜንት ማየት ግን በቃ ከባድ ነው። ስማ ሮብሲ ሆና የት ጠፍታ ነው? ምን አውቃለሁ እኔ ታውቃታለሁ ልጅቷ በጣም አላውቃት። ምን ሆና ነው ብዬ ነው ረዥም ጊዜ ቲክቶክ ላይ አይቻት አላውቅም። እና ምን ሆና ነው ብዬ ነው። ቤስት ፍሬንዶች ሴክስ ቢያደርጉ ጥሩ ነው ወይስ ጥሩ አይደለም? ኮኪ እኔ ነገር እንትንም ባይለኝ ጥሩ አይደለም። ለምንድን ነው ጥሩ ያለው ነው? በቃ ጥሩ አይደለም ለእኔ ማለት ነው። የቤስት ፍሬንድ ምናምን የሚባለው ነገር ብዙም ትርጉም አይሰጠኝም። ጥሩ ነው ብዬ አላስብም። ከሆነም ጥቅሙ